Anti agre semai Anti agre meret Anti agre semai Anti agre meret Atastemuri kesager meret Kırar siderede Mesenko simta Kırar siderede Mesenko simta Lembal tıkışay Besager konu Diyane bozkasta Diana Poskasta What did not have it? አንደኛው መመሪያችን ምንድነው ልክ የኢንተርቪው ሲጀመር ሁላችንም ሚዩት እናደርጋለን ሁለተኛው ነገር ይሄ እንግዲህ የአምባችን ስልጣን ዘከር ፕሮግራም ከማንኛውም የፖለቲካም ሆነ ሃይማኖታዊ ጉዳዮች ነፃ የሆነ ገለልተኛ ዝግጅት እንደመሆኑ ሁላችንም የምናነሳቸውን ጥያቄዎችም ሆኑ ሐሳቦች ከእንደዚህ አይነት ጉዳዮች ነፃ እንዲሆኑ ደግሜ ማሳሰብ ፈልጋለሁ እስከዛው ለቅርብ አብሮ አደግ ጓደኞቻችን ኮፒ ሊንክ ሼር ያደረጋችሁ እንድትተባበሩን ስል በትህትና ጠይቃችኋለሁ መሪያ እስኪ አምባ የገባሽበትን እስኪ እንትን አስታውሽኝ እስኪ በእናትሽ ዓመተ ምህረት ኢቭን ጀስት አካባቢው ራሱ አካባቢውን አስታውሽኝ እንዴት እንደገባሽ አምባ የገባው መስለኛል 1976 ወይ 78 እንደዛ ይመስለኛል እንትንሽንም በዛው ብትነግሪኝ ከየት አካባቢ እንደገባሽ የገባው ሰብላ ቤት ነበረ ሰብላ ቤት ኤ1 ውስጥ ነበርኩ ሰብላ ቤት ነበርኩኝ እንደገባው እሺ ጥሩ እስኪ አምባስ ገቢ እንዴት ነበር አቀባበሉ የምታስታውሹንስ ያው ሁላችንም ህፃን ነን ወደ እንትን ስንገባ ግን አንቺ የምታስታውሹው ነገር ከሆነ እንዴት ነበር አቀባበላቸው እንዴት ነበር እኔ ያለው እንግዲህ ትንሽ እንደ ጭላንጭል አይደለም የሚታየው ከጦራሎች ይመስለኛል የተነሳ ነው አሁን ጦራሎች ተስተካክሏል ማለት ነው እና I remember just only things የማስታውሰው አሁን እዛ አካባቢ የሆነ ኮክ ምናምን ይሰጣው ወዲህ እንደምንሄድማ አላውቅም ያው በባስ ስንሄድ ነው የማስታውሰው ከዛ ውጭ ግን እንዴት አረፍሽ የት ገባሽ ብትለኝ ምንም የለም
አስታውሰው። በጣም ጥሩ እንግዲህ ልጅ ሆነን እንደምንገባ ይታወቃል። 06 ግን እያደግሽ ስትመጪ አንቺ ክፍል የነበሩትን እንትኖች ታስታውሻቸዋለሽ ልጆችን? ሰብላ ቤት እያለን ብዙ ትረሳለህ፣ ግን ይመንታ ወንድም ሴትም አብረን ነበር የምንኖረው እና ቢግ ትልቅ ሩም ውስጥ ምናምን ትንሽ የሰብላ ቤት ሞግዚቶች የሚገርም ከራሴ ሞግዚቶች እንደውም የሰው ልጆችን ሞግዚት ነው የማስታውሰው እና አብሮኝ ነበር ዳንኤል ገብሬ የሚባል ልጅ አይሪ ነበር። ቀይ ልጅ ከዛም በኋላ ኦጋዴን ነው የገባ። ኦጋዴን 4 ያብሎክ የነበረው ማለት ነው። ትክክል። እሱ ለዛም እንደነበር እናስታውሳለሁ። ፍትሐ ነገሥትን በቃ ብዙ ግን አላስታውስም እውነት ለመናገር። አሁን ምን እንደሆንኩ ታውቃለህ? አሁን የኦጋዴኑ ከሀይ ስኩል የቀረብኳቸው ልጆች የቱ ጋር ጆይን እንዳደረኩ ራሱ አላውቀውም። በቃ ከልብ ረዥም ዓመት የቆየን ይመስላል። አሁን ሃይ ስኩል ትንሽ ዓመት የቆየ ነው፣ ግን በጣም ረዥም ዓመት ጓደኞች የሚመስሉኝ የሃይ ስኩል እና ተምታቶብኛል እና ያ ነው የኦጋዴን ይሁን የዛሁን ግራ ነው የሚገባኝና ግን እነዚህም በተወሰነ አስታውሳለሁ። ምንም ችግር የለም። አስታውሽሻል። ቁንጯ ላይ የሆነ ሳት ነገር ክብት የቆንጅና ምልክት የምንለው ነገር ያለባት እታውን አስታውሳለሁ። 06 ያው ብዙም ባታስታውሽ እሺ። ሰብላ ቤት እንዴት ነበር የምትኖሩት? የምታስታውሹን የምትመገቡት እንዴት ነበር? ጨዋታ የምትጫወቱት የነበረው እስኪ ይሄንን የምታስታውሹ ብቻ አስታውሹ። የምንኖረው ሰብላ ቤት ስንኖር ወንድና ሴት ልዩነት የለውም። አይ ሪመምበር በጣም ሰፊ አንድ መኝታ ትልቅ ክፍል አለው። ሳሎን ነገር አለው። የአሻንጉሊት ምናምን ያለው ያው ዥዋዥዌ ምናምን በቅርብ አለው። እዛው ዥዋዥዌ እንጫወት ነበረ። ይሄ ክብ ሰርቶ እግራችንን ይገርመኛል። እኔ በጣም ክብ ሰርቶ እግራችን ኩሎ ነው የሆነ ነገር የሚሰራው ነገር አለ አይደለ? የሆነ እንትን ይዘፈናል መዝሙር ምናምን። መሀረቤን ያያችሁ ምናምንና ዘፈን ይዘፈና ይከፈታል። እስክታ ምታት ምናምን አይ ሪመምበር እሱ ፓርት። የምትፈሪው ነገር ምንድን ነው? ጨለማ ፈራ ነበር እዛ እያለሽ ህፃን እያለሽ ጫማችንን ሰብላ ቤት እያለን ጫማችንን የሆነ ደርድራ ለምንቀም ውጭ ነው የሚቆመው፣ ኮሪደር ላይ አይደለም የሚቀመጠው እና ስንገባ ጫማዬ ዳር ላይ ሲሆን በቃ ሴጣን የሚወስድብኝ መስለኝ ነበር። በእውነት ለመናገር በቃ ፈራ ነበር። ጫማዬ ራሱ ያሳዝነኝ ነበር። ጨለማ በጣም ነበር አሁን ድረስ በጣም እሺ። የሰብላ ቤቱ ብዙም ትዝታ ስለሌለሽ ብዙም አንቆይም። ከሰብላ ቤት ቀጥታ ሄድሽው ወደ የት ነው ሄድሽው? ኦጋዴን ምንድን ዓመተ ምህረቱን ትነግሪናለሽ? ኦጋዴን የምታስታውሽው ከሆነ 79 አሁንም 79 ይመስለኛል። 79 ምናምን ነገር 79 ኦር 80 አይዘር ወይ ኦኬ 79 ወይ 80 በጣም ጥሩ ችግር የለም። ወይ 79 ወይ 80 ነው የሚሆነው። እንትን እያሳየኝ ነው አድማጮቻችን ምናምን ነገር ዋርኒንግ እያሳየኝ ስለሆነ እንትን አርጉልኝ፣ ታብታብ አርጉ። እሺ ቲጂዬ ወደ ኦጋዴን ስትሄጂ እንዴት ነበር የእናቶች አቀባበል? ኢንቫይሮንመንቱን እንዴት አየሽው? እስኪ የምታስታውሽው ነገር ንገሪኝ። ኦጋዴን ሲቀበሉን አይ ሪመምበር ትንሽ ሆነ ለየት አድርገው ሆድ እንዳይብሰን ነገር ሆነ ያስፈራ ነበረ ስንሄድ ወደዛ። ከምታውቀው እንትን የተለየ ነው። ወንድ ሴቶች ደግሞ ለብቻ ነው የገባ ነው። እዛ የቆዩ ልጆች ጋር ነው የምትቀላቀለው ምናምን እና ትንሽ ስፔሻል ኬር ነበረ። እናቶቹ ግን የሚገርምህ አሁን እኔ አዳነችን ባዩሽ የምትባል ሴት ልጅ አፍንጫዋ ጋር ቁርጥ ያለች ነገር የነበረባት ሞግዚት ትለኛለች። ማናት ይፍቱ ስራ የምትባል ኦኬ። እና እነሱ ትዝ ይሉኛል የመጡ ያው እንድንጫወት ሲያደርጉ ምናምን እንጂ ከዛ በኋላ እንትን አይደለም። እዛ እንግዲህ ለፊጣ ባዩሽ ማናት ቺባቱ ምናምን ባቱ ልክ ነሽ አስታወስኳት። እንግዲህ እናንተ 79 80 ከመጣችሁ ከእናንተ በፊት አሉ እና ቀድሟችሁ የገቡት እንትኖች እንዴት ተቀበሏችሁ እናንተን? እስኪ እሱን አስታውሽኝ።
አሩ ነው በቃ እሱ ፓርት ሳይለኝም እንዴት ሊታረጉን ትልቆቹ አላውቅም። ግን እናቶች ግን ያንተን ብለውን ነበረ። ይህ ስንቀመጥ ራሱ አንድ ላይ እንሄድና እዚህ ላይ እንደሆነ ትናንሾቹ ወንበሮች አሉ፣ በጣም ትናንሾቹ ጋር እሱ ጋር ያስቀምጡን ነበረ ምናምን። እሱን አስታውሳለሁ። የተወሰነች ጊዜ በጣም ትንሽ ከትንሽ ከዛ ከምንቀመጥበት ኖርማሉ ትናንሽ ወንበር ይደረግልን ነበረ። እሱን አስታውሳለሁ። ኦጋዴን መንደር አንደኛ ብሎክ ነበርሽ እና አንደኛ ብሎክ ስንት ቁጥር ነበርሽ ቲጂ? 10 ቁጥር 10 ቁጥር። እነማን እንደነበሩ እስኪ እንትን በይን እስኪ የአንቺ ክፍል የነበሩትን አስታውሽኝ፣ የምታውቂያቸውን። እስከ 8ኛ ክፍል እኮ ነው የምነግርሽ። አንቺ ጋር የማይጠፋው አሉ እነ እንትና ሰዓተርና ትዕግስት አስራት አንድ ብሎክ የነበረ የሻረግረታ እውነት ዘሪሁን ትዕግስት ጸጋዬ ትዕግስት አስራት ባዩሽ ደሜ እነ ሉሲ በዛበት እና መስከረም ክብረት እነሱን አስታውሳለሁ። ኦጋዴን መንደር እስኪ ኦጋዴን መንደር አብዝተሽ የምትጫወቹ ጨዋታና በጣም 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 ደስ ብሎሽ የምትጫወቹ ጨዋታን እስኪ አስታውሽኝ። አልጫወትም እንዳትዪ። ሳር ላይ መገልበጥ ወደ ነበረ እና ይሄ ውሃ በውሃ ሲለቀቅ ይሄ እነዚህ ውሃ እናት ነገሮች አትክልቶች ይጠጡ ነበር። ትዝ ካለሽ ለአትክልቶች ሲለቀቅ ውሃው ይለቀቅ የለና እነሱ ከነሱ ጋር አብሮ የሚመጣ እንትን ነበረ። የውሃ እናት የምንለው ነገር እሱን ነገር መያዝ ወደ ነበር እና ተገርፌበታለሁ አይደለ? በጣም አሪፍ። ከአንቺ ክፍል ውጪ ምናምን ቤስት የምትያቸው እምልሽ 8ኛ ክፍል የትም ምግብ ቤትም ስትሄዱ ትምህርት ቤትም ስትጫወቱ አንድ ላይ በቃ የማትለያዩ የነበራችሁት እነማን ናችሁስ? የምታውቂያቸው የምታስታውሻቸው? ኦጋዴን ትዕግስት አስራት ትዕግስት ጸጋዬና እውነት ዘሪሁን ብዙ ጊዜ አንድ ያብሎክ ወደ ስንት እንትን ነበር ያለው? ትዕግስት ነበር ያለው 4 ነው 5 አይደለ? ብዙ ነን ግን ከኔ ጋር በጣም የምንቀራረብ የነበረ ሁለቱ ሶስታችን አንድ ላይ ነበር። ትዕግስት ጸጋዬ ያም ከነስም ጸግሽ ሲጠሩንም በአባታችን ስም ነው። ካስዬ ጸግዬና አስዬ ብላ ነበር። አስታውሳለሁ እኮ ቲጂ የእንትን ማረፊያ ነበር፣ አይን ማረፊያ ነበራችሁ ቲጂ ኦጋዴን። አዎ እስኪ እስኪ አንሺልኝ እስኪ የኦጋዴን ትምህርት ቤት ውሎሽ ምናምን ምግብ ቤት ምናምን እንዴት ነበር እስቲ? ትምህርት ቤት አሁን መልካም ነኝ አይደለሁም። ምግብ ቤት ያው ከ6ኛ ብሎኮች ጋር እንደምንበላ ነገር አስታውሳለሁ። 1ኛ ብሎክ ከ6ኛ ብሎክ ጋር እና በጣም ከሚያስቀኝ ነገር ውስጥ አምባ ምግብ ይዘን እንወጣ ፈትፍተን ያስቀኛል በጣም። እና ሴቶች በጣም እናስታውሳለን። የውስጥ ልብስ የሚባል ነገር አለ ከውስጥ የሚደረግ እሱን ላስቲኩን አስረን እንደምንም ብለን ምግብ ፈትፍተን በደብተር ላስቲክ ኦጋዴን እያላችሁ ማለት ነው። ወገብ ስር እንደሸ እሱ ነገር በጣም ነው እስቲ በጣም እናስቀኝና ለብሶ አወራዋለሁ። እዚህ የሚገርም ነገርና ፈትፍተህ በሰውነት ውስጥ አድርገህ ይዘህ ወጥተህ ከዛ ይገለበጥ ይጠራቀምና አንድ ላይ ለበዓል ደግሞ ለበዓል እጅ ይጠራቀማል። ሰማጮማ ይጠራቀምና ያ እንትን ይደረጋል። ምንድን ነው ዲኮር ይደረጋል ኮርነር እና የጸበል ቀማሽ ተባብለን እዛው አንድ ክፍል ሆነን ሰዎች እንከፋፍራለን። 16 እንግዲህ ለብቻ ጸበል ቀማሽ እንግዲህ ብዙ ሰው ያስታውሳል ይችላል አስባለሁ። ጸበል ቀማሽ ተብሎ ያ ዳቦ በጮማ ተፈትፍቶ በደብተር ላይ ነው የሚቀርብልን ምግብና ሄደህ አልጋ ላይ ትቀመጣለህ፣ ተተፋፍረህ ተበልተህ ትወጣለህ ምናምን ስፖርት
በቃ ስዊት ፓርት ከምለው ከልጅነቶቻችን እሱ ነገር በጣም እንትን ማለት ነው። አመት ባህል ሲደርስ ይሄ እንትን አልጋ ጋርዳችሁ ጀስ መስታወት ይጋረዳል፣ ጨለማ ነው የሚሆነው እና እስኪ እሱን ነገር ምንድን ነው? እሱን እኮ ነው የምልህ። ይጋረድና ግሩፕ አለ፣ የራሱ ግሩፕ አለ። የሆነ አሩን እንዴት ከማን ጋር እንደነበርኩ ባላስታውስም ግሩፕ አለን እና ክፍሉ ለሁለት ለአራት ይከፈልና ይጋረዳል ይደረጋል እና ትጠራራለህ እና ጸበል ከመስጠባ ብለህ ከዛ ስትሄድ ያሳማ ጮባ በዳቦ ተፈጥሮ ምናምን ዳቦ ሻዩ ሰው ነው ምናምን ቂንጬ በውሃ ሻዩ ምናምን ተደርጎ ይቀርብልሃል። ያን ትበላለህ። እዛው ጎረቤት መሄድ መሆኑ ነው እንግዲህ እና እሱ ፓርት በጣም ነው የሚያስቀኝ። እኔ ለልጆቼም ራሱ ነገራቸዋለሁ። ይኸው ነው ያሉኝ። የሚገርም ነገር እንደዚህ አድርገን እዚህ ስንቀጥ ነበር ከትፍቼ ስላቸው ኦማይ ከዛ ትላለሽ አለች ማለት ኦ ማይ ጋድ አለች። የሚገርም ነገር ላይ በቃ እንትን አይደለም። ከዛ እንደውም አንዴ ምናለች መሰለት የሆነ ምግብ ቤት ወስጃት ምግብ ሳይበሉም ቢያሉኝ እና በቃ ችቦ አልኳቸው ማለት ነው። ከዛ በችቦ ፌስታል ሰጡኝ። ልክ ሲያማት በህፃኑ ነው በህፃኑ ተፈቱኝ እና ህፃኑ ሲጠቀም አልኩት ነው ምግቡን ላስኩ ላይ ያንቺ ነገርሽኝ አለች። በጣም በጣም የሚያስቀኝ በቃ የዋዎች እንደነበር የሚያሳየኝ በጣም ወደው በቃ ሁሌ ከውስጥ የማይጠፋ ነገር እሱ ነገር አለ። በጣም ጥሩ። እኔ ደግሞ ግርም የሚለኝ ነገር አለ ቲጂዬ። ልክ አመት በዓል ላይ ብዙ ምናምን ቁርስ ላይ ይሄን ያህል እንትን አትሉም፣ አትቆነጃጁም። ገና ጩጬ ሆናችሁ እኮ ነው። ቁርስ ላይ ብዙም አይደለም። ምሳ ላይ ግን ጨረቃ መስላችሁ የምትመጡት ነገር አለ እና ይገርመኛል እሱ ነገር እና እራት ላይ ስትበሉ ደግሞ እየፈረሰ ይመጣል። ያ ጨረቃ የምትመስሉት ነገር ፈርሶ ነው እራት ላይ የምትመጡትና እስኪ እሱን ነገር እንትን በይ። አይ እንትን በጣም ቆንጆ የሚሆኑት እነማ መሰሉሽ? እነዚህ ትናንሽ ልጆች ናቸው። ልክ የእናንተ ምናምን ባች ልክ የእናንተ ባች እና ከእናንተ ወደ ታች የሚወርዱት በጣም ትልቅ ነበረች በወቅቱ ላይ እና ሽትሪክ እንደ እንትን ታደርገኝ ነበር። አሻንጉሊት ትመስላለች ብላ ቀይ እስክሪብቶ ጉዴማጭ እንደናት ቀይ እስክሪብቶ ከንፈሬ ተቀባኝና የሆኑት አሻንጉሊቶች ነበሩ እና እንደዛ እዋቷን ትመስላለች ላይ ነበር እና እሱ ፓርቲ ያስቀኛል በጣም በጣም። እስቲ ኖ ጀስ መኳኳል ስልሽ ለእንትን ብቻ እኮ ነው። ያው እዚህም እየሰሙ ያሉት ጀስ ሴቶች የሚያስታውሱ ይመስለኛል። ስፔሻሊ እኛ ጋር የነበሩ ልጆች ሁሌ ነው የሚገርመን። እኛ ልክ አመት በዓል ላይ ምናምን እንጠብቃቸዋለን። እናንተ ፀጉራችሁን አቁማችሁ ቆንጆ ናችሁ ምናምን ነው የምትመጡት እና ወይ ከምሳ መልስ የምትጫወቱት ጨዋታ ይኑር ወይ ምና አናቅም። ልክ ራት ላይ ፍርስ ብላችሁ ነው የምትመጡት። ማለት ሌላ ሰው ናችሁ ነው። አዎ በተለያየ አይነት ስታይል እና እስቲ ቆይ የሆነ ፎቶ አለ። እስኪ የሆነ ፎቶ አለ። እሱ ይሄኛው ስክሪን የሚያሳይ ከሆነ እናሳየዋቸውና እስኪ ጀስ በፊት ፎቶሽን እንየው እስኪ። አይ ኖ የምታውቂው ነው። ይኸውልሽ ቲጂዬ ይሄ ቁምጣ እንግዲህ በቃ ስሞል የሚባለው ነው። ረብናት የመጨረሻው ነው እና እዚህ ጋር ግን ሰፍቶሻል። እስኪ ይህን ጊዜ አስታውሽኝ እስቲ። ይኸውልሽ አንቺ ትታይኛለሽ። እዛ ጋር የቆመችው ደግሞ እውነት ናት። ንጋቷ አዎ ልክ ነሽ።
እስኪ ይህን ፎቶ አስታውሽኝ። ራሳችሁ ናችሁ ፊልም የምትሞሉት? ምን ቅጥነትሽም ያው እንዳየሽው ነው። እስኪ ጊዜውን አስታውሽኝ። ኦፍኮርስ አሁን እናንተ ነበር የሚያነሱት ማን ነበር? ያሬድ እና ማን ነበረ ደግሞ ያሬድና እንትና ናቸው። እንትና ፊኛ ፊኛ ቲጂዬ ግን ማን ነበር የሚሸጥላችሁ? አልፏል። አሁን መናገር ትችላላችሁ። አሁን ያው የምናወራው አሁን እሺ እናንተ ጋር ይሄን ነገር ፋሲሊቴት የምታደርገው ማን ነበረች? እቃ እየተቀበለች የምትሰጣቸው ለወንዶች? እሺ ይሄን ቅጥነትሽን አስታወሽው አይደል? አሁን እኮ አሁን እያየንሽ ነው። እሺ ይሄን ጊዜ አስታውሽኝ እስቲ። ይሄ እንግዲህ ሃይስኩል ነው የሚሆነው። ሃይስኩል ነው ከቸርች ስንመለስ ይሆናል። ግን አይገርምም ምናምን ቦታውን መጠን ለምን ተነሳን አላውቅም። የምንወደውም ሰው እዛ ጋር ይታያል። ዋው ያምናን ያው አሁን ታውቂዋለሽ፣ ማቀፍ ይወዳል። በጣም የሚገርም ነው። ቤኒ ወይፈናም አሁን እኮ አርፏል እኮ ቲጂዬ፣ በእናትሽ ነፍሱን ይማረው። እውነት እንዴ በስመ አብ ቆየ። አርፏል፣ በእናትሽ ነፍሱን ይማረው። ይሄንንስ ፎቶ እዚህ ውስጥ ያሉትን እስኪ እንትን በይኝ እስኪ አስታውሽኝ። እንትኑ ከዛ አንቺ አይ እስክሪኑ ሁሉንም ስላላሳየ ነው እንጂ ወደ 8 ናችሁ፣ እንደዚህ ናችሁ። ያው እንግዲህ ቅድም አንድ ተመልካቻችን እችን ልጅ አናቃትም የበፊቱን ፎቶዋን እስኪ አሳየን ምናምን ብሏል። እንግዲህ አሳይቻቸዋለሁ። እንግዲህ ይወቁሽ አይወቁሽ እኛ አናቅሽ። ኦጋዴን የማያቅሽ የለም። ባይዘዌ ያው እግዚአብሔርን አመስግኝ። እሺ ቲጂዬ፣ ከዚህ ከጸብ ጋር በተያያዘ ማለት ያው እንደምታውቂው ምና ወንድና ሴት አንነጋገርም እና እስኪ ከዛ ጋር በተያያዘ የማትረሺው ነገር አለ? ትንሽ ተሞጣሟጭ ነበረች እና እሷን የማይለዩ ብዙ ናቸው። ልክ ነሽ። እና ምንለያይ ግን የምንመሳሰል የሆነ ነገር ነው የሚመሳሰል የሆነ ሰው የሆነ ነገር ብቻ የሚመሳሰል ታስቀምጠን ግን እንለያያለን ያተዋለሁ እና እሷን መታው ብሎ እየተመታሁት ታረሳውን የእናንተ ብሎክ ልጅ 4ኛ ብሎክ ልጅ ጫማው ላይ ደግሞ ኩችት ነበረው እና ሲመታኝ ስወድቅ ይሄ ፊታችን ሽፍን አድርገናል ነበር ስንመታ በቃ ፊቴ እንደሸፈንኩ መሬት ላይ እንዴት ጭንቅላቴን ፊቴን ያገኘው በቃ በጫማው ሲመታ ጭንቅላቴን በኩችት ይበሳል አለሰው እሱ ፓርት አሚን በኋላ ላይ መልካሙን እንጂ በቃ ልክ አልነበረም ብዬ አስባለሁ። እንደ ጠላት ተታይተን ነበር ስንመታታ ወንድኛም ስንሳደብ
ያልሆነ ስድብ እንሰዳደባለን። አሁን ስታስበው አንድ ሰው እጭ ብለኸው ምዕራፍ ከፍተህለት በጣም ነውር ነው አይደለ? አዎ በተለይ ላይ እኛም ያን እናደርግ ነበር። ሴቶች ወንዶችም ሲማቱ የተደራራ አይኖርም ልክ ነሽ። የሚሉ በቃ ስትመታ አስሩጦ በጀርባ በጣም አዎ ውይ በስመ አብ እንዳሁኑ እኮ በቃ እንዴ ገምላት አድርገው እሱ ፓርት አደሰውን ሌላው በዛ አጋጣሚ ሳረሳለን ከሃይስኩል የገጠመኝ በጣም መጥፎ አጋጣሚ እሱን እንመለሳለን። ይኸውልሽ ቲጂ አሁን የምናወራው እንትን ስለሆነ ልክ ሃይስኩል ላይ እሱን እናነሳዋለን። እኔም ይዤዋለሁ። እሺ ቲጂ ኦጋዴን መንደር ምናምን ታስታውሻለሽ አይደል? የሆነ ብሎኩ እንትን ነበር የእንትን ውድድር ነበር ዘፈን ውድድር እና ይሁን እሱን ጊዜ ታስታውሻለሽ? ስቴጅ ላይ ነበር የሚካሄደው ዝግጅቱ እና አዎ እስኪ እሱ ጋር ያለሽን ተሳትፎ እስኪ አስታውሽኝ እስቲ። ዘፋኝ ነበርሽ ወይ ተወዛዋዥ? ተይ እንጂ እሺ ችግር የለም። እንግዲህ ምናልባት በሰብላ ቤቱ በደረስ ውስጥ ያለፈ ሰው ሆነ በጣም መዝሙር ስቲል ከውስጥ የማይጠፋ እሱ መች ተረሳ እሱ መች ሞተ ስጋውን ዜና በአጽም የተከተተ የሚለው መዝሙር መቼም አልረሳውም እና መዝሙሮቹ ሞራ አልረሳቸውም። መዝሙር ላይ ሰምታለ ግን ዚስ ምናምን አይቀርም ሻይ ነኝ ቲጂ እንዴት ነበር ባህሪሽ? እንዴት ነበር? እስኪ እኔ እንደዚህ አይነት ታይፕ ነኝ ምናምን የምትዩ ዝም ብለሽ የምትናገሪው ባህሪ አለሽ? እዛ ያለሽን ባህሪ በጣም ፈሪ ነኝ ግን ጓደኞቼ ጋር ነው ሌላ ውጭ እናንተ ጋር ምናምን ምግብ ቤት ፈሪ ነኝ። ያው ይሄ የታወቀ ነው። የእናንተ እንትን ማለት ጸባይ እንትናችሁ ምናምን ነገር ብሎካችሁ ውስጥ ምናምን ነገር በቁምጣና ጀስ በእንትን ነው የምትዞሩት። በቃ ውጭ ግን ሻይ ናችሁ በጣም። ኦጋዴን እያልነል ነው። እስቲ ከጀስ ቤተክርስቲያን ከሚካኤል ቤተክርስቲያን ጀስ ምስረታ ጋር በተያያዘ እማትረሺው ነገር ምንድን ነው እስቲ? እንትና ያ ሚዛን የጠፋ ተብሎ ሚዛን ሲለጋ ተወጣበት እና ሚዛን ሲፈለግ እጣን ሸተተኝ ብሎ በዚህ በኩል ነው ሚዛን የሚሰጥ ነው ያልተባለ ነገር ስቲል ያስቀኛል። እጣንና ሚዛን እንዳገናኛቸው አለ። ከዛ እሱን ነገር አልሰማሽም እንዴት ሂጂ ወይ ተው በቀደም አንዷ ምንድን ነው ያለችው ማናት ፍሬ ለማና እንዳደግሞ እሺ ይቅር ይለናል እግዚአብሔር። እሺ እግዚአብሔርም እኮ ያው ምን መቼስ እንትን አይለንም። ከዛ እሱ ነገር ምን ተባለ መሰለሽ ቲጂ ሚዛኑ ተፈልጎ ምናምን ነገር ታቶ ቤት ሲገባ የጀስ ሚካኤል ምስል እንትኑን ይዞ ሚዛኑን ይዞ አለ እንትኑን ያው እንትኑ የረገጠበት ሰይጣኑን የረገጠበት አንተ ጋር ሰምቼ በጣም ሳኩት ላይ ነበር እና እቤት ገብቼ ነገርኳቸው። ሞቱ በሳቅ ያረጉት ነው ብታይ እንደዚህ ያሉ ብዬ እኔ ደግሞ ቤት ያለው የሚካኤል ስዕል እሱ ነውና ወይ ጉደኞች እናንተ ናችሁ ሚካኤል ተክሳሳሰሩት ያሉ ሲታርቡ ስስቃ መሻን ብታይ እኔ ድንኩን ያልኩት ደግሞ እኔ ማውስ ሳቂ የመጣልኳት እነሱ ሞቱ በሳቅ እንትን ካስታወሽ የሚካኤል ቸርች በተሰራ ሰሞን የወረብ ደብተር ነበረን። ኢንዲቪጁዋሊ ሁሉም ሰው ነበረው። ጠዋት ማታ ነበር ቸርች የምንሄደው ምናምን። እሱን ነገር እስኪ አስታውሽኝ እስኪ። ወረብ ደብተር በጣም ባሳማን በላም ብለን ያሳማው ሰልፍ ትንሽ እንደይት መግባት ትችላለህ። የሽሮ ሰልፉ ደግሞ ላይኑ በጣም ነበርና እኔ አንዴ ወይ ተዋሳማው ባሞራው ምናምን ስል ምናምን መሰለኝ ማለት ነው። እንኳን ተበላሽ ነው የሚቆጠው
አዎ ሳልበላም እንደበላው የሚቆጠር ልማት እንዳቤቴ ነው የምነግርህ። ሳልበላም እንደበላው ከተቆጠር ይቆጠር ብዬ ገባው። እነሱ ቆሞ እኔ በልቼ ስወጣ ሳማኝ እነሱ ቆመዋል። እኛ ግን ተመቸን እኮ ቲጂ፣ ጓደኞቼንና እኛ ተመቸን እኮ እናንተ እንዳለ ሰው ምናምን ነገር አልበላም ብሎ በቃ ሃይ ስኩል እስክንገባ እስኪቆም ድረስ ነው የበላሁት። ያው እንግዲህ ይቅር ይበለን እንግዲህ ምንም ማድረግ አንቻል። አዎ እና እንዴት ነበር የቀም አንዳንዴ ሶስና ሙላት ታወቃቸዋት ብዙዎች አቋታል እያሰባለና እዚያን ሰሞን የሚገራኝ ነበርና አውቃታለሁ። በጣም የሚቀበቅ ሰዓት እኔ እዚህ ሀገር እንደመጣሁ አልነዳ ምናምንና ስራ ሲሄድ በሁለት በዋስ ምናምን ሄድ ነበርና ቲጂ ዛሬ ብርድ ነው እዛ ፊት ገሽ ነው ትለኛለች። ከዛ ኧረ አይበርድም እንዴት ተይ እሷ ምትረዳ ነበር እዛኔና ተይ አይበርድም ስትለኝ አይበርድም እንዴ ሱስ ምንም ልብስ የለም እውነቱን ተናገር አሳም አላቆምሽም አይደል አለኝ። የእውነቴን ነው የምልህ። አሁን ጥቅም አለው ወይ? ኦፍኮርስ አለው። ግን በቃ ያው ጾም ስጋ አትበላም ማለት እንደዛ በሚለው ሊያዝ እንጂ አሳማ ስጋ ብዙ ሀበሻ እኔ የምሰራበት በፊት እንደመጣሁን ሬስቶራንት ሰርቻለሁ እና ሲሸታቸው የሚንቀፈቀፉ ሰዎች አሉ። አሁን አበሾች ነው የምነግርህ አብረው እየሰሩ እኔ ደግሞ ምንም ነው የማይመስለኝ ነው የምነግርህ። በቃ ምንም አሁን በጾም ሰዓት ስጋ ብትሰራ ፍለጋ እንደሚሆነው ማለት ነው። ብዙዎች ይሉኛል ቲጂ ትበያለሽ ማስታል ድረስ ነው የምነግርህ። ግን ልጆች የማይበሉም ቢሆንስ ማንም አይበላም። ግን አሳማን ሃይማኖታችን ስለማይፈቅድ እንጂ መጥፎ ነገር አይደለም። እንኳን ማይስኩል እንኳንም በላ። አዎ እስቲ ከዛ ጋር በተያዘ ከቸርች ምስረታ ጋር በተያዘ እማትረሺው እስኪ የሚገርምሽ ያሳቀሽን ነገር እስኪ እንትን በይኝ አጋሪኝ እስቲ። እንትን ይሄ ምንድነው ለፋሲካ ስንሄድ ሁሌ ፋሲካ ላይ ትዝ ይላችሁ እንደሆነ እሱ ሃይስኩል መሰለኝ። ግን እሱ ምንድነው ሰግነን ስንመጣ መራመድ ያሸለቆ ነገር ያውቀው ነገር እግራችን ዝሎ እንወርቃለን ወይ ደግሞ ዝናብ ዘንቦ እያዳለጠን የምንወርቀው ነገር እሱም በጣም ነው የሚያስቀኝ። ከእንትን ጋር እንትን አለሽ እንዴ? ታሪክ አለሽ እንዴ? ሸብረኬ ጋር ሸብረኬ የለውም። ኧረ እባክሽ ይዞሽ አያውቅም? ሸብረኬ አላዘኝ። ኦኬ አንቺ አካባቢም የለም? ሰዎች አሉ ግን እኔ አልያዝኩም። በጣም ጥሩ። እስኪ ከኦጋዴን ቀረ የምትዩ ነገር አለ ወይም ከዚህ በኋላ ምናምን ጓደኞችሽ አብሮ አደጎችሽ እዛ ያሉት? ኦጋዴን እነ ሙጥኛ ሁለተኛ ብሎኮስ ምግብ ይዘን ስንወጣ የሚቀሙን ነገር አረሳው። ሙጥኛ እየሰማሽ ከሆነ የሚቀጥለው ቅዳሜ እሷን ነው የምጠይቃት። አነሳላታለሁ። ምግብ የምትቀማን ነገር በእናትህ ስንወጣ በጣም ሳቅ ይዘሻል ስትለን አልያዝኩም ብለን ስቃስናት የብብታችን ጥብቅ አድርገን የምንሄደው እስቲ ኦንላይን ላይ ያላችሁ እነ ሃይማኖት እነ መሌ እስኪ አብሮ አደጎቿ እነ መስኪ እንኳን አታቋትም፣ እነ ሪችም አታቋትም። እስኪ ጥያቄ ካላችሁ እኮ አዎ፣ አይ ጥያቄ ካላችሁ ከኦጋዴን እንዲብራራላችሁ የምትፈልጉት እንደዚህ ካለ እስኪ እንትን በሉልኝ። ታስዬ እንዴት ነሽ? መሌ ነኝ። መሌማ መንሻ አለሙ ወይ መልዬ እኔ እናት እንዴት ነሽ? ደህና ነሽ ወይ? አለሁልሽ እግዚአብሔር ይመስገን። ሰላም ነው? ዋው በጣም ደስ ብሎኛል ድምፅሽን ስለሰማሁት ከረጅም ጊዜ በኋላ። እኔም በእውነት እንኳን ጌታ ረዳሽ፣ እንኳን ጌታ ረዳሽ። ደስ ብሎኛል ያለሽበት ኮንዲሽን። እንኳን በልጆች ተባረክሽ። በእውነት ደስ ነው ያለኝ በጣም ካስዬ። አሜን መልዬ፣ አሜን። የኔ ቆንጆ፣ የኔ ትንሿ ልጅ፣ የኔ ቆንጆ ደህና ነሽ? እግዚአብሔር ይመስገን መልዬ። ዩሪማምባ በደንብ አስታውሽ ነው እንዴ? በኢየሱስ በጣም እንጂ
መሌ ምን አይነት ጥያቄ ነው የምትጠይቂያት? አንቺን የማያውቅ ሰው በሌላ ሳይሆን ረዥም ጊዜ ነው እና በምንም ተገናኝተን አናውቅም እና ምትረሻቸው አለ በጣም እኔ ለዛ ነው እንደውም እኔ ተውኒ በስምና መልክ ይምታታብኛል እና ፕሊስ ስላለውኝ ግን እንዲህ ደግሞ ማትረሹ ደግሞ አሉ አይደለም የማይረሳ ሰዎች ደግሞ አሉ አይደል ነውና አንዷ አንቺ ነሽ መልዬ የተወሰነ ደረጃ እኮ በጣም ትቀኝም ነበረ ትገነ ሳረግ እንዴ በጣም ነበር የምወድሽ ፎቶ ሁሉ በደንብ ነው ያለን እኮ የማይነጥፍ ዘመን ተሻጋሪ ውበት ነው ያለሽ በእውነት አሁን ራሱ ያየውሽ በጣም ነው ደስ ያለኝ ቴንክ ዩ ማማ ሰገናለሁ ማማ እኔ ምንም ጥያቄ የለኝም በቃ ደስ ብሎኛል ስላየውሽ መልዬ በእናትሽ ኪፕ ኢን ታች በእናታችሁ ኪፕ ኢን ታች ልማትዬ በጣም ቴንክ ዩ አሁንም አመሰግናለሁ ምንም ችግር የለም ትጂ በጣም ሰው የምፈልግ ሰው ነኝ አሜን እህት ወንድም የምፈልግ ሰው ነኝና ብዙዎቹ በቅርብ የሚያውቁኝ ያውቁኛል ባይዘዌ ካስዬ እኮ ልማት አቤት ካስዬ እኮ በጣም ጨዋና ጭምት ልጅ ናት ታውቃለህ በጣም አዎ እውነት እንደ ቆንጆ ስለሆነች ያው አስርዬም ደግሞ አለች ቀውጥ ሎጎ ሆናት ነው እንጂ ካስዬ ዝም ያለች ናት እኮ እየነገረችኝ እኮ ነው እንትናናት የምትሳደበው እንትናናት ትግስት እንትና አስራት ናት የምትቀጠቀጠው ግን እሷ ናት አስርዬ እንደኔ እኮ ልክ ናት በቅርብ ነው እኮ ማቃቸው እኔ በደንብ ነው ማቃቸው አንድ መንደር አልነበርን እኔ ግን ምንድነው እንትና ትንሽ ረዘም ትላለች ትግስት አስራት ረዘም ትላለች ቲጂ ደግሞ እሷ ደግሞ አጠር ትላለች እኔ አሁን መለያቸው ምናን በዚህ ነው ግን የሆነ አዲስ ሰው ግን እንትን ይቸገራል እነሱን ለመለየት እንትን እኮ ነው ባይዘው እኮ ምንም አይገናኙም ግን ሰው አብሮ ብዙ ከመሆን ይመሳሰለው ነገር አለ እንደዛ ነው ያለው ነበር ካስዬ ካስዬና አስርዬ አብሮ ከመሆን የሆነ መንታው ነው የሚመስሉት ታውቃለህ አለሁልና ካስዬ ወድሻለሁ ስላየሁሽ ደስ ብሎኛል መልካም ጊዜ ልጆችሽን ይባርክልሽ ባለቤትሽን ይባርክልሽ ቲጂ ሶስተኛ ብሎክ ማንን ታውቂያለሽ ካስዬ ቲጂ ሶስተኛ ብሎክ ማንን ታውቂያለሽ ኦጋዴ አንድ ነብሮ ቆይ እንሰጣለን እድል አንዴ ኧረ ብዙ እነ ፍየሌ አይደለ ሃይማኖት የምትባል ታውቂያለሽ ሃይማኖትም ነብሮ ያለው ሃይማኖት ኦፍ ኮርስ አሁን እሺ መልክ እሱ ነው ችግሬና ሃይማኖት ኦፍ ኮርስ አውቃለሁ ግን መልክ ከሆነ ሰው ጋር ልምታታብኝ ነው እንጂ አውቃለሁ በደንብ የማውቀው በደንብ ነው የማውቀው እሺ ቲጂ አይ ቲንክ ጥያቄ ያላችሁ አይመስለኝም እዚህም ጀስት ከስርም ምንም ጥያቄ አይታየኝም ስለዚህ አንድ ሙዚቃ የመሸጋገሪያ አንድ ሙዚቃ እናሰማና ወደ ሃይስኩል እንሄዳለን እሺ ቲጂ እሺ ያኔ ላይ ሆኜ ዛሬን ተመኘሁ አገኘሁ ያደረሰኝ ጊዜ ላይ መልሰኝ እዛ ትዝታ ሲንጠኝ ሲበረታ ናፍቆት አጉል ያስመኘኛል ከህልሜ ባነኝ ያዘመን ላይ መንቀት ያጣፋጭ ልጅነት ዘልቆ ያልዘለቀው
ሳናውቀው ጀምሮ ሳናውቀው ያለቀ ያን የሕይወት ግምሻ የሕይወት ጨረፍታ አስረክቦት ሄደ ጊዜ ለትዝታ የትዝታ መንገድ ይለያል ከሌላ ወደፊት ሲሄዱ እሱ ወደ ኋላ የጉዞን አቅጣጫ እውነታውን ሽሮ መነሻው ዘንድሮ መዳረሻው ድሮ ወደዚያ ዘመን ለመመለስ ቢቻል ለአንዲት ቀን በታምር ሁሉም ሄዶ ዛሬን ጥሪ አድርጋት ነበር በሞት የተለየና ትናንት አንድ ናቸው ሁለቱም ዳግመኛ የማናገኛቸው እንኳን አስደሳችሁ አይረሴው ቀርቶ ግድ የማይሰጥ ነገር በጊዜው በወቅቱ ትዝ ባለ ጊዜ ያድርስ ናፍቆቱ አያን ጊዜ ደግ ዘመን አለፈ እንደ ዘበት የዋህነት በታላቆቻችን የምንቀናበት እድሜ ተጨምሮ የሚነገርበት ከልጅነት ወደ ጉርምስናው የተሻገርኩበት ራስን መጠበቅ የጀማመርኩበት በዓይነ ፍቅር ንዳድ የተቃጠልኩበት ስንት ያሳለፍኩበት ያኔ ባፍላነቴ ሳየው አስለቀሰኝ ትምህርት ቤቴ መድኃኔዓለም የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጽድሽ በደረጃው መውጣት ወደ ኳስ ሜዳ እነ ገኒ እነ ሂሩት እነ ሰሌ እነ የትና የት ጓደኞቼ ወዴት ናችሁ እንዴት ናችሁ ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ ከጠረን ከሽታ ይፈልቃል ትዝታ ወቅቶች ፍርቅታ